ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ብዙዎቻችሁ ከምግብ በኋላ የምትቸገሩበትን የድካም ስሜት፣ የእንቅልፍ መተኛት ምግብ ከበላችሁ ስፔሻሊ ከምሳ በኋላ ማለት ነው። አንዳንዶቻችሁ መሀላብ የተለያዩ ስሜቶች ብዙ ሰው ይቸገራል። በተለይ ምሳ ሰዓት ላይ ይሄ ችግር ከምንድን ነው የሚመጣው እንዲሁም ደግሞ መፍትሄዎቹ ምንድን ናቸው የሚሉትን የምናይ ነው የሚሆነው በዚህ ቪዲዮ ማለት ነው። በጨጓራ ቁስለት፣ በአንጀት ቁስለት፣ በደም ግፊት፣ በስኳር፣ በሃይፐርታይሮዲዝም፣ በሃይፖታይሮዲዝም ገና እየጀማመረ ያለ የካንሰር ችግሮች እንዲሁም ሌሎች ችግሮች ያለባቸው ሰዎች ሬማቶይድ አርትራይተስ የመሳሰሉ ክሮኒክ አይደለም የተባሉ ህመም እየተሰቃያቸው ያላቸው ሰዎች የሶስት ወር ፎሎ አፕ ፕሮግራም አዘጋጅተናል። በጣም ብዙ ሰዎች ታክመው እየዳኑ ነው። በጣም ብዙ ቴስቲሞኒ ዩቲዩብ ላይም ቲክቶክ ላይም አለ፣ እየገባችሁ ተመልከቷቸው። ከዛ ውጭ ሀገር ውስጥ ያላችሁ በአካል መታችሁ፣ በተለይ አዲስ አበባ ያላችሁ በአካል መታችሁ ህክምናችሁ መከታተል ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ሰዎች ግን በዚህ ስልክ ቁጥር ዋትሳፕ ላይ ዶክመንታችሁን ብትልኩልኝ ብታወሩኝ መመልስ ነው የሚሆነው ማለት ነው። ምግብ በኋላ ያለ የእንቅልፍ ወይም ደግሞ የድካም ስሜት ፖስት ፕራንዲያል ሶምኖሊንስ እንለዋለን በህክምና ቋንቋ ማለት ነው። ይህ እጅግ በጣም ብዙ ሰዎችን የሚያስቸግር ነው። ሶስት መልጀር ምክንያቶች አሉት። ይህ የሚከሰትበት ምክንያት አንደኛ ከፍተኛ ካርብ ያላቸው ምግቦችን በተለይ ምሳ ሰዓት ላይ መብላት ነው። እነዚህ ከፍተኛ ካርብ ያላቸው ምግቦችን በምትበሉ ሰዓት የኢንሱሊን መጠናችሁ በከፍተኛ ሁኔታ ነው የሚወነጨፈው ወይም በጣም የሚጨምረው። ኢንሱሊን ደግሞ ሰውነታችሁ ውስጥ ከጨመረ በኋላ ልክ እንደ ግሉኮስ ቶሎ አይወርድም፣ ለተወሰነ ሰዓት የመቆየት ባህሪ አለው። ኢንሱሊን ደግሞ ከፍ ባለበት ሰዓት ሰውነታችን በቀላሉ ስቶርድ የሆኑ ፋቶችን አክሰስ አድርጎ ለኢነርጂ ለእኛ መጠቀም አይችልም ማለት ነው። በዚህ ምክንያት ለተወሰነ ጊዜ ኢንሱሊኑ እስኪቀንስ ድረስ ሰውነታችን አክሰስ ማድረግ ስለማይችል ፋቶችን ለኢነርጂ በዛ ምክንያት የድካም ስሜት፣ የእንቅልፍ ስሜት፣ የተለያዩ ስሜቶች ይመጣባቸዋል ማለት ነው። ሁለተኛ ምክንያቱ ከፍተኛ ፕሮቲን ያላቸው ምግቦችን መመገብ ነው። ይህም ደግሞ ፕሮቲኖች ፕሮሰስድ ለመሆን አሁንም ኢንሱሊን ይፈልጋሉ። እንደበላነው ፕሮቲን መጠን ከፍተኛ ፕሮቲን ከበላን ከፍተኛ ኢንሱሊን ፕሮሰስድ ለመሆን ይፈልጋል። ስለዚህ ያንን ፕሮሰስ ለማድረግ ከፍተኛ ኢንሱሊን ደም ስራችን ውስጥ ይረጫል ማለት ነው። ይህም ኢንሱሊን እስኪቀንስ ድረስ ቅድም እንዳልነው ከፍተኛ የሆነ የድካም ስሜት፣ ሌሎች ስሜቶችን ይዞብን ይመጣል ማለት ነው። እንደውም ከባዱ ደግሞ ችግሩ በተለይ ካርቦሃይድሬቶችን ደግሞ እነዚህ ዳቦ፣ ፓስታ፣ መኮረኒ ያሉትን በተለይ ከስጋ ጋር ደግሞ አድርጋችሁ ከእንቁላል ጋር ከፕሮቲን ጋር በምትበሉበት ሰዓት ደግሞ ይህ ሁኔታ ብሶም ሊመጣ ይችላል ማለት ነው። ሶስተኛው ምክንያት ዝቅተኛ የሆነ የጨጓራ አሲድ መኖር ነው። የጨጓራ አሲዳችሁ ፒኤች በጣም ዝቅ እያለ በሚመጣበት ሰዓት ምግብ ከበላችሁ በኋላ ምግቡ ለረጅም ሰዓት ጨጓራችሁ ውስጥ ሊቀመጥ ይችላል ወይም ደግሞ ጨጓራችሁ ምግቡን ለመፍጨት በጣም ሊቸገር ይችላል ማለት ነው። ከዚህ ጋር ተያይዞ ብዙ ሰዎች እንቅልፍ ብቻ ሳይሆን የድካም ስሜት፣ ማላብ ስሜት፣ የመጭነቅ ስሜት፣ ማዛጋት፣ የተለያዩ ስሜቶች ይዞባቸው ሊመጣ ይችላል ማለት ነው። ይህ ደግሞ በዋነኝነት የጨጓራ አሲዱ ምግቡ መፍጨት ስለሚያቅተው ጨጓራ ምግቡ ለረጅም ሰዓት ጨጓራችሁ ስለሚቆይ በቀላሉ ስለማይፈጭ ይህ ደግሞ በራሱ የድካም ስሜትን ይዞባችሁ ይመጣል ማለት ነው። ሌሎች ብዙ ምክንያቶች ቢኖሩም በዋነኝነት ግን እነዚህ ሶስት ምክንያቶች ኛውን ቦታ ይይዛሉ ማለት ነው። ስለዚህ እነዚህን ለማስተካከል ማድረግ የምትችሏቸው ሶስት ወሳኝ ነገሮች አሉ ማለት ነው። የመጀመሪያው ዝቅተኛ ካርብ ያላቸው ምግቦችን መመገብ ነው። በተለይ ከፕሮቲን ጋር የምትበሉ ከሆነ ዝቅተኛ ካርብ ያላቸው ምግቦች መመገብ፣ ለምሳሌ ከስጋ ጋር እንቁላል፣ እንደዚህ አሳ የምትበሉ ከሆነ ለምሳሌ ከአትክልቶችን መጠቀም ሞር ማለት ነው። ከዳቦ ከፓስታ ከእንጀራ ብታደርጉም የተወሰነ ግን አትክልቶችን አብሮ ኮምባይን ለማድረግ መሞከር። እነዚህም ደግሞ እንደ ጎመን፣ እንደ ጥቅል ጎመን፣ እንደ ሰላጣ፣ እንደ ቆስጣ ያሉትን ስኳር ድንች፣ እነዚህ የመሳሰሉትን ከፕሮቲን ጋር ኮምባይን የምታደርጓቸው ከሆነ በኋላ ላይ ያለውን የኢንሱሊን ስፓይክ መቀነስ ትችላላችሁ ማለት ነው። ሁለተኛ አሲዲፋየሮችን መጠቀም ነው። ጨጓራችሁን አሲድ ፒኤቹን ከፍ ሊያደርግላችሁ የሚችሉን እንደ አፕል ሳይደር ቪኒገር ወይም ተለምዶ አቼቶ የምንለው ግን አፕል ሳይደር ቪኒገር አንድ የሾርባ ማንኪያ በአንድ ብርጭቆ ውሃ አድርጋችሁ ልትበሉ 10 ደቂቃ ሲቀራችሁ መጠጣት ወይም ደግሞ ከበላችሁ ከ5 እስከ 10 ደቂቃ በኋላ መጠጣት። በሁለቱም መንገድ በተለይ ጨጓራ ካላችሁ አፕል ሳይደር ቪኒገር ከበድ ስለሚል ከምግብ በኋላ ብትጠቀሙት ወይ ደግሞ አንዳንዴ ከፍተኛ ጨጓራ ከሆነ አልመክራችሁም ማለት ነው። ከዛ ውጭ ሎሚ በውሃ እሱም ተመሳሳይ ኢፌክት ስላለው ከምግባችሁ 10 ደቂቃ በፊት ወይም ደግሞ ከምግባችሁ ከ10 ደቂቃ በኋላ ብትጠቀሙ አንድ የሻይ ማንኪያ ሎሚ በአንድ ብርጭቆ ውሃ አድርጋችሁ ብትጠቀሙ እርግጠኝነት ይህን ስሜት ይቀንሳል፣ ያጠፋላችኋል ማለት ነው። ሌላኛው ሶስተኛው ማድረግ የምትችሉት ውሃ በተቻላቸው አቅም ስትጠጡ 30 ደቂቃ ከምግብ በፊት 30 ደቂቃ ከምግብ በኋላ ለማራቅ መሞከር ነው። ምግብ ልትበሉ ተቃርባችሁ በ10 በ20 ደቂቃ ውስጥ የምትጠጡ ከሆነ የሃይድሮክሎሪክ አሲድ መጠናችሁን ውሃው ዳይሉት ስለሚያደርግባችሁ፣ ስለዚህ ምግቡን ኮታ አድርጎ መፍጨት ስለማይችል አሲዱ በከፍተኛ ሁኔታ የመጨናነቅ ስሜት፣ የእንቅልፍ ስሜት፣ የድካም ስሜት፣ የተለያዩ ስሜቶችን ይዞባችሁ ሊመጣ ይችላል ማለት ነው።
ሌላኛውና የመጨረሻው ማድረግ የምትችሉት ነገር ምንድነው? ወክ ነው። በተቻለ አቅም ከበላችሁ ከ5 ከ10 ደቂቃ በኋላ ለምሳሌ መስሪያ ቤት ከሆነ ደረጃ የምትወጡ ከሆነ ወይ የምትበሉበት ምግብ ቤት ራቅ ያለ ከሆነ በእግራችሁ ወክ አድርጋችሁ መሄድ 10-15 ደቂቃ፣ ቤት ውስጥ ከሆናችሁ እንደዛው ግቢ ውስጥም ቢሆን 10-15 ደቂቃ ወክ ማድረግ ይሄ ከምግብ በኋላ ያለ የእንቅልፍ የድካም ስሜት ያለመፈጨትን ስሜት ሙሉ ለሙሉ ማስወገድ ትችላላችሁ ማለት ነው። አመሰግናለሁ። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ለሰዎች እንዲዳረስ ሼር አድርጉ። ከዚህ በፊት የተሰሩ እጅግ በጣም ብዙ ቪዲዮዎች አሉ። በደም ግፊት፣ በስኳር፣ በአንጀት ቁስለት ላይ በተለያዩ ነገሮች ላይ የተሰሩ ቪዲዮዎች አሉ። በስንፈተ ወሲብ እነሱን እየገባችሁ ተመልከቱ።